250 ሺህ ብር ከፍለክ አምጥታክ አየር ላይ እንደጣለችክ ዓለም እንዲያውቅ ነው የምፈልገው 250 ሺህ ብር ከፍሎ አመጣችሁ ታዋቂነቷን ስሟን መጠበቅ ከፈለገች የበላችሁን ብር ስራ ታስገባክ አምነ የሰጠው ሰውዬ ባናት ተተከ መልሴ አሁን ቁጥሩ አላከልኝ እኔ ቀጥታ ዋትስአፕ ላይ ቮይስ አረግላት ወንድ ዲጄ ሌላም የሚሰጥሽ ካለ ተቀበይ ክለብ በጣም የምጠለው ቦታ በእውነት ክለብ ነው የሚችል አይዞ ወገናት እንዴት ናችሁ? ዱስ ነኝ። ዛሬም በሌላ አዝናኝ ሪአክሽን ቪዲዮዎች ተመልሼ መጥቻለሁ። ይህ እንደ ተመልካች ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በዚህ ቻናል ሁላችንም እንደ ተመልካች ያለን አስተያየት ሰሞነኛ አዝናኝና አሳዛኝ በሆኑ ጉዳዮች እንደ ተመልካች ያለን አስተያየት እየተጨዋወትን ማንንም በማይጎዳ መልኩ እየተጨዋወትን የሚታረመውን እያረምን ምናምን የምንቀጥልበት ቻናል ነው። እኔን ማገዝ የምትፈልጉ ሰብስክራይብ ያደርጋችሁ ወደ ዛሬው ቪዲዮ እንሂድ። እንደዚህ ትኩር ብዬ ራሴ ሳይ ፊቴ እዚህ ጋር ሄደ ነው የሚመስለኝና ይሄ ደግሞ እዚህ ጋር የመጣ ነው የሚመስለኝ ምንድነው ፊቴን ነው የማየው እዚህ አካባቢ ማለት በእርግጠኝነት ፊቴ ነው እዚህ ጋር የመጣው ይሄኛው ፊቴ እዚህ ጋር መጥቶ ይሄኛው ደግሞ እዚህ ምንድነው ይሄኛው እዚህ ጋር ነው የሄደው ገብቷል እንደዛ ነው እና ፊቴን ነው የማየው እዚህ ጉንብስ ስል የሚታየው ፊቴ ነው ቀናስ ደግሞ የማየው እዚህ ጋር ጭንቅላቴ ነው ማለት ነው ገባ ካረል ጊሽጣ ያንተ እኮ ደስ የሚለው ማለት ነው ራስህን ድብን አድርገህ ማወቅ ራስህን ለመሸወድ ለመሞከር በጣም ትልቁ ነገር ግን እስቲ አንዳንድ ኮሜንቶችን ደግሞ እናንብብ እሺ ራቅ በል ኮሜንት ልጻፍ ፀጉር ጫዋ ነው በጊዜ ገብቷል ፀጉር ቆራጩ እንዴት ላርግልህ ሲል ዳርዳሩን ቆረጠው መሐሉን ወልወሎ ነው የምትለው አይደል የዚህኛው ኮሜንት ተመችቶኛል ልጆች ካሉ ሸርተት ያጫውቱ ከመስተዋት ይልቅ እኮ ነው የሚያብረቀርቀው ለነገሩ እናንተ ምንም ሮስት ብታረጉት እሱ መጀመሪያ ራሱን ሮስት አድርጎ ስለሆነ እንትን ያለው ራሱን ያጋለጠው ምንም ጠብ አይልም ቢሰቀበት ነው ግን ወደነዋል በጣም ወደነዋል የኔ ቆንጆ የኔ አበባ ወይዬ አይሃርና እነሱ የኔ ፍቅር የኔ አበባ የኔ ቆንጆ ምናምን ይባባሉ አንተ ግን አንድ ቀን የኔ ፍቅር በለኛ የኔ አህያ የኔ ድመት የኔ ዝንጀሮይ አንተ አስራ መስታወት ነው አብረን ስንኖር ግን አንድ ቀን የፍቅር ጥያቄ ግን ቆይ አንዴ እንዲህ እኮ ነው የሚያወራው የኔ አህያ በጣም ደስ የሚል ቃል እውነቴን እኮ ነው የምር የኔ አህያ ነው ደስ የሚለው እሱ የሚጠማ አይመስላችሁ ድሮ ምን ነኝ ልጅ መምረጥ የነበረብኝ ስንቱ ሲወድቅልኝ የኔ ካጃ ማይ ማት አጅንገራስ ወይ የለምርሽው ነው የሚሻልሽ ከመሃል ማንም ቤቢ ምናምን ብሎ ስለተጣራ አንቺም እንደዛ መጠራት የለብሽም አሁን ቦታውን አግኝቷል ለአንዳንድ ወላጆች እኮ ሌላ ወላጅ የሚያስፈልጋቸው ይመስለኛል እኔ መሳቅም አልፈልግም ግን ደብሮታል ማልቀሱላ ነው ደብሮት አቃለ የሚያረጋው አላቀም ቢያገኝ ምናምን ነገር ነው ቢያጠናግራቱ ለደስ ይላል እኮ ግን አቅም ሰላጣ ነው የምርገን አረፍ እንደዚህ ልጅ እንደዚህ አይደረግም ወይ shit ባለጌ ሂድ በቃ
ወይም ታምጣለህ ልጅ ምን ሆኖ የሚያስቀው ሻውነዝ ማለት የመጀመሪያው ነው ይሁን ብለን አለፈን ለነገሩ የመጀመሪያው ይበሰለክ ነው ግን በቃ ካለቀሰች አባብሏት እንጂ ወዲህ ታስለቅሳታላችሁ አይ እውነታቸው ነው ለአንዳንድ ወላጆች የምር ትክክለኛ ሌላ ወላጅ ያስፈልጋቸዋል በዚህ አይነት እኮ እስከምታደግ ወቀ ራሷን እስከምትችል የሚደርስባት ፍዳ አያድርሰው ለማንኛውም ስቀልን ነው በሲሪየስ እንዳትወስዱት ክለብ በጣም የምጠለው ቦታ በእውነት ክለብ ነው የሚመቸኝ የምር አይ ክለብ ሳይደለም እኔ A few moments later አይ ክለብ መስሏችሁ አይ ክለብ አይደለም እሱ ያለው ግን ለምንድነው ሰው እንደዚህ ወሬ የሚለቃቀመው ክለብ አይመቸኝም ማለት እንጂ እኮ አልሄድም አላለም ጥብቅና የቆም ካለም ግን ክለብ አይመቸኝም ነው ያለው እንጂ አልሄድም አላለም ግን ይሁን ይመቻችሁ ዛሬ ወንድሜ ሞዴስ ገዛብዬ ባሩ ሊሰብረው ይጅክ በጭላ አልገዛም ሲለኝ ይተና እንደዚህ ለምሳሌ ነው ብቻ ተሳያል እንታቀጥም ብሎ ነበር ሺቲ ለብሶ ነው ነጠላ ምናምን አይዞ እኔ ለነገሩ እኔን የሚባልም እንትን እኮ አይደለም ማንንም ጋር አይድረስ ነው ግን ኧረ ተው እንዲህ እስኪሳቀቅ ድረስ እሱ ምንም ባይመስለው እኮ ችግር የለውም ግን ተሳቋል እኮ በቃ አሳቀቅሽው ምን አጥፍቶ ነው ቤት ውስጥ እንደዚህ ታላቅነትን ሰበብ በማድረግ ይሄ ሰውዬ ጓደኞች አየር ላይ ይዙኛል ብሎ 4000 ሜትር ማለትም ከ4 ኪሎ ሜትር ከፍታ ላይ ባዶ ራቁቱን ያለ ፓራሹት ዘለለ ሙሉ በሙሉ በጓደኞቹ በመተማመን እንደዚህ አይነት ትዕይንት በዓለማችን ላይ ታይቶ የማይታወቅ ማንንም ደፍሮ ሊሰራው የማይችለው ትዕይንት ነበር ለመጀመሪያ ጊዜ የተሞከረው በዚህ ሰውዬ ስሙ አንቲ ፔንቲካይደስ ይባላል ትዕይንቱን የሰራው በአውሮፓውያን አቆጣጠር ዲሴምበር 7 2015 ነው ትዕይንቱን ለመስራት ለ2 አመት ፍሪፎል የሚባል የዳይቨሮች ቴክኒክ በደንብ ዝግጁ ለመሆን ትሬኒንግ ሲሰራ ነበር በስተመጨረሻም የሰራው ትሬኒንግ ስኬታማ ሆኖ አንዱ ጓደኛው አየር ላይ ይዞት ፓራሹቱን ለቆ በሰላም ወደ መሬት አወረደ እናንተስ ግን እንደዚህ የምትተማመኑበት ጓደኛ አላችሁ የለም አይ ባጭሩ ልንገር የለም አይደለም እንደዚህ ከ4000 እና 4000 ሜትር ነው አይደል ያለው ከ4000 ሜትር መዝለል ይቅርና መሰላል ይዟል ብዬ አምኛለሁ ይሄን ስለ አንዳንድ ሰው ጋር እንዳይደርስ ይሄ ቪዲዮ ግን መሰላል ይዟል ብዬ አምኛለሁ ይቅርና ከ4000 ሜትር መዝለል ቀበጦ አይቤት ሰራተኛ ዋይፋይ የዘጋሽ ዋይፋይ የቆራረጠ መኖር አልፈልግም እዚህ ልትሄጂ ነው ዋይፋይ ተቆርጧ ዛሬ 3 ቀን ሆነ እና ቢሆንስ ዋይፋይ አለ ብለሽ አመጣሻል ለምን ይቆረጣል አልከፈልኩኝም እስከ ከፍል ድረስ ነው ዛሬ 3 ቀን ሆነ ቶክቶክ ምናምን ሳይጠቀም ቶክቶክ ላይ ብዙ ቤተሰብ አለ ይጠብቁኛል ከራሳት ላይ ለቲክቶክ ነው የገባሽ ከአሜሪካ ለቲክቶክ ነው ለነግፍት ይልኩኛል በየመሃል ዋይፋይ ያጠፋሽ መላቁ መሰለሽ እንዴ ካንቺ ቤት ስራው መቀር ይሻላል እሻው ቢያንስ ሰው እስካገኝ ድረስ ቆይልኝ አራ ሄዳለሁ እኔ ለማንኛውም ወደ ዛሬው ጉዳያችን ወደ ዲጄ ሊ ጉዳይ ስንገባ ሰሞኑን በጣም አነጋጋሪ ሆና ነበር እስካሁን በጣም አነጋጋሪነቷ እንደቀጠለ ነው እና ምንድነው የተከሰተው ይሄን ቪዲዮ ዲጄ ሊ አወቋት ወንዳ እቺን ከኢትዮጵያ ስመጣ በሴኩሪቲ ስራ ትሰራለህ ብላኝ 250 ሺህ ብር ከፍዬ ነበር የመጣሁት ወደዚህ ማለት ነው ወደ ዱባይ እሺ እና አንድ ቀን የሆነ ቦታ አሳደረችኝ ከዛ በኋላ የሆነ ደላላ ጋር አገናኝታኝ አይዲ ይሰራልሃል ብለው የሆነ ወደ ገጠር አካባቢ አጁማን ወደ ቻርጃ ወደ ገጠር ቦታ ነው የወሰዱኝና በጨለማ ነበር የወሰዱኝ አሁን እኔ እጄ ላይም ብር የለኝም ሰውየውም አይዲ አልሰራልህም አለኝ በጣም ግራ ስለገባኝ ነውና አንቺ ጋር ልጆች ነው የላኩኝ ወደ አንቺ ታልቻልኩም ያለውበት ቦታ ጭራሽ አይመችም እጄ ላይም ምግብም ብር አያስፈልግም ብላ ሲልክ በምን ልምጣ ወይ ትራንስፖርት ላክልኝ አትለው ደላላውና ሲልክ አው በቃ ራስህን ችለና ነው የሚለኝ በምን ልምጣ ስለው አያገባኝም ያመጣን ሰው ጠይቅ ነው እያለኝ ያለው ሼር አድርጉላ ዲጄ ሊን ነይ በሏት ያመጣችሁ እሷ ናት ያመጣችሁን እንጠይቃላት አንተታክ መጀመሪያ ኤርፖርት የተቀበለክ ማን ነው እሷ ናት ተቀበለች
ኤርፖርት ተቀብላ እየተወሰደችክ የሆነ ቦታ የሆነ ልጅ አገናኘችኝና መጀመሪያ የሆነ ልጅ አገናኘችኝና እሱ የሆነ ማደሪያ ቤት ዴራ የሚባል ሰፈር ይዘውኝ ሄዱና እዛ አደረ። ኦኬ ቆይ እኮ 1000 ድርሃም አስልክ ስትልክ እኔና አንቺ ተነጋግረን ያመጣሽኝ ሴኩሪቲ ስራ ልታስቀጥሪ ነው። ስለዚህ ኦሬዲ ስራውን አስቀጥሪኝ አላልካትም? አልኳት ስላት ሌላ ስራ ገባና ከዛ በኋላ አሬንጅ እናደርጋለን አሁን ለጊዜው ያለው ይሄ ስራ ነው ብላኝ ወደዚህ እኔ ደግሞ ሸክም ምናምን አልችልም በቃ ህመምተኛ ነኝ ገባሽ ያመኛል። ምንም ብትችልም ራሱ ሸክም ተነጋግራችሁ አንተ ከኢትዮጵያ 250 ሺህ ከፍለክ የመጣከው ተነጋግራችሁ የመጣከው በሴኩሪቲነት በዘበኝነት ልትቀጣ ተነጋግረህ 250 ሺህ ብር ከፍለህ ከመጣክ በኋላ ዱባይ ከመጣክ በኋላ እዚህ ስደርስ ሐሳብ ሲቀየር ኖ እኔና አንቺ የተነጋገርነው በሴኩሪቲ ነው ሴኩሪቲ ስራ አስቀጥሪኝ ነው 250 ሺህ ብር ከፍለክ አምጥታክ አየር ላይ እንደጣለችክ ዓለም እንዲያቅ ነው የምፈልገው። ታዋቂነቷን ስሟን መጠበቅ ከፈለገች የበላችሁን ብር ስራ ታስገባክ። አሁን ቁጥሩ አላከልኝ እኔ ቀጥታ ዋትስአፕ ላይ ቮይስ አረጋግላት። ከዚህ ነገር አንድ ልንረዳው የምንችለው ነገር ሰውን ታዋቂ ስለሆነ ብቻ ማመን አግባብ አይደለም። ታዋቂ ነው በቃ ለይሉኝታ ሲል ምናምን ነገር መጥፎ ነገር አይሰራም ማለት አንችልም። ሌላው ደግሞ የዚህ ነገር የሚያስጠላው ነገር ውል የላቸውም። አሁን ሀገርም የመሰለ ነገር ጥሎ ይሄዳል በንግግር ብቻ ነው ሲመስለኝ። አሁን ከዚህ ቪዲዮ እንደተረዳሁት በንግግር ብቻ ነው እንትን ያለው እና በንግግር ሊከሳት አይችል ምናልባት ማስረጃ ምናምን ነገር እንትን ካለኮ ሊከሳት ይችላል። ግን ምን ተማምኖ ነው አሁን ለማያውቃት ሴት ምን ተማምኖ ነው? በእርግጥ ነገሩን ከሷ በኩል ያለውን እኮ አልሰማንም። ግን እንዳለው ከሆነ ምን ተማምኖ ነው 250 ሺህ ብር ሰጥቶ ሀገርን የመሰለ ነገር ጥሎ አንድ ሰው ብቻ ስላመነ የሚሄደው? ይሄንም ነገር ቀድሞ ቢያስብበት አሪፍ ነበር። እና እዚህ ጉዳይ ላይ እነ ዮኒ ማኛ ምናምን ነገር ያሉት ነገር አለ። እስቲ እሱንም ቪዲዮ ነው ሸዋሸዋ ሰርቷልያ የስራው ባህል አምነ የሰጠው ሰውዬ ባናት ተተከለ መልሴ ነው። ኦዬ ዲጄሊ ወንዳታ ወንድ ዲጄ ሌላም የሚሰጥሽ ካለ ተቀበይ። ዲጄሊ ደግመሽ ተቀበይ። እኔም አሜሪካ መጣቻለሁ አላችሁ በውስጥ አናግሩ እንዴ ዲጄሊ ዱባይ መጣለሁ አለችኝ ብለህ ብር ትሰጣል እካክ ምን አቅም ኖሯት ምን ብቃት ኖሯት ምን ዕውቀት ኖሯት ምን አይነት ድንጋይ ይሁን ህዝብ እንዳለ በዚህ ታውቃለህ። ሃው ዝም ብሎ ገንዘብ ይሰጣል እንዴ? አንድ ሰው ዱባይ ላይ ስለኖረ የዱባይ ከንቲባ ወይም የዱባይ መሪ መስላችኋል? እኔ አሜሪካ ስለምኖር የአሜሪካ የትራምፕ ጀለስ መስላችኋለሁ እንዴ? ግን ደስ የሚለው ነገር ነገሩ በዚህ አላበቃም። ያው አንዴ ሚዲያ ላይ የወጣ ነገር ስለሆነ ብዙ ሰው ጋር ደረሰ ምናምን ነገር ብዙ ሰዎችም እርዳታቸውን እየሰጡ ይገኛሉ እና ተስፋ ያለውን ነገር ይመስላል። አሁን እየታየ ያለው ነገር ተስፋ ያለው ይመስላል። አንዳንዴ አይታወቅም መጥፎ ሲቹዌሽን ውስጥ ስንገባ ምናምን ለምን እንደምንገባ አይታወቅም። ይሄንን ቪዲዮ ሼር ዲዩት ሪፖስት በማድረግ ሁላችሁም የዜግነት ግዴታችሁን ታወጡ። እዚህ ጋር በፎቶ ላይ የምትመለከቷት ዲጄ ሊ ትባላለች። የምትኖረው በዱባይ ነው። ይሄንን በፎቶ የምትመለከቱት ወንድማችን ደረጀን ከኢትዮጵያ በሴኩሪቲነት አስቀጥራለሁ እንደመጣ ትቀጠራለህ ስራው እጄ ላይ አለ ብላ አሳምናው 250 ሺህ ብር ከፍሎ አመጣችሁ። ካመጣችሁ በኋላም ስራውንም አላስገባችሁም አየር ላይ ጣለችው። ስራው የለም ከኢትዮጵያ ከቤተሰቦች ጋር 1000 ድርሃም በኢትዮጵያ 40 ሺህ ብር አስመጣና የደላላ ተከፍልና ስራ ትገባለህ ብላ ተወችው። ወንድማችን ተራበ፣ ተጠማ፣ የትራንስፖርት አጣ፣ ጎዳና ላይ ወደቀ በሰው ሀገር እና ትናንትና እኔ ቤት መጥቶ አዝኖ በጣም ችግሩን ነገረን። ራበኛለ ኢማጂን በሰው ሀገር ምግብ ራሱ መስጊድ ተሰልፎ ነበር ምግብ ሲበላይ ነበር። እሱንም ረመዳን ስለሆነ ረመዳን ባይሆን መስጊድ ውስጥ ምግብ አይሰጥም እና ነግሮኝ ላገዛችሁ በሙሉ እጅግ በጣም አድርጌ አመሰግናለሁ። አዶት $100፣ አንድ አማራ $100፣ ሰክሰስ $100፣ ኤልሳቤት $100፣ የምስራች $100፣ ኢትዮጵያን ሬስቶራንት $100 አግዘውታል እና ሳራ አልሐበሻ ደግሞ ስራ ልታስገባውና ስራም ካልተገኘ በሷ ወገኖች አሰባስባ ኢቃማን መኖሪያ ፍቃድ እንደምታሰራለት ቃል ገብታልናለች። ሳርዬ ደግሞ ቃሏን አክባሪና ታደርገዋለች። ሃኒ ፋሽን አስቤዛ ታደርግለታለች። መሲ ብሪጅስቶን ልብሶች ገዛዝቼ በድራይቨር ወስድለታለሁ ብላለች። ወስዳዋለችም እሷ ጋር
ዛሬ ፎቶ ልካልኛለች WhatsApp ላይ ኤምኬ ደግሞ ቤት አፈላልግለታለሁ ብሏል እጅግ በጣም አርጌ ያመሰግናለሁ ውዶቼ ሁላችሁንም ተባረኩ ወንድማችን አይዞክ ስራም ይገኝልሃል እንባክ ይታበሳል እናንተም ህገወጥ ደላሎች ብሩን ብቻ ያያያችሁ ዝም ብላችሁ ያመጣችሁ ወገናችሁን በሰው ሀገር ሜዳ ላይ እምትበትኑ ስንት ሰው ያበደ ነው ስንት ሰው ተመልከቱ እስኪ አረ ይብቃችሁ ፕሊዝ እኛም አንድ ላይ ተባብረን ህገወጥ ደላሎችን እንከላከል እባካችሁ እኛም ከልብ እናመሰግናለን ላረክሹ ነገር ደስ አይልም አሁን እንደዚህ እንትን ማለት ነው አሁን በዚች በተፈጠረው ጋፕ ምክንያት ስንት ሰው ተዋወቀ ስንት ሰው ሊረዳው ፈቃደኛ ሆነ በቃ የህዝብ ሆናል ልጁ ደስ የሚለው ነገር ይሄ ነው እና አንዴ መጥፎ ነገር ሲከሰትም በጎ ነገር ከኋላ እንዳለው እያሰብን የሷን እንትን አረሰው የዲጄሊን ከኋላ ያለው ነገር አረሰውን ግን ለበጎም የሆኑ ነገሮች እንዳሉ እያወቀን ለማለት ነው ብቻ የዛሬው ቪዲዮ ይሄን ይመስል ነበር እስቲ እናንተንም አስተያየት ኮሜንት ላይ ጻፉ እዚህ ጉዳይ ላይ ያላችሁን አስተያየት እኔ እንደተመልካች ያለኝን አስተያየት እዚህ ቪዲዮ ላይ ሰጥቻለሁ እናንተም እስቲ ኮሜንት ላይ የተሰማችሁ ኮሜንት ላይ የጻፋችሁ ቪዲዮ ከተመቻችሁ ደግሞ ላይክ እያረጋችሁ በዛውም ደግሞ አጠገቡ ሰብስክራይብ ምትል ጽሁፋለች እሷን ሰብስክራይብ ታረጉና በቀጣይ ቪዲዮ እንገናኛለን ይቻማችሁ